የሞተው ዶክተር ሚስት ኤፍራታ ላይ ደውላ የገደለብኝን ባለቤቴን የምታውቂው ከሆነ እባክሽን እርጂ ብላታለች። ኤፍራታ እያወቀችውም ቢሆንም አላቅም ብላለች። ናታ መታሰሩን ስትሰማ ጽዮን በቃ ያ ሸይጧን ያ ልጅ ነው ወንድሜን ያሳሰረው፣ እሱንማ ሳልገለው አልቀርም ብላ ሄዳ እሱ መስሏት ያሳሰራት አቤልን አንጀቱን አውጥተዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች እንደተለመደው ላይክ ሼር ማድረጋችሁ እንዳትረሱ። እንግዲህ ድራማው ሲጀምር እንግዲህ ስልክ ተደውሎ ለጽዮን የአባቷን ሞት እነግራታለሁ ብላ ሉሊት እያወራቻት ነበርና ቤዛ እየሮጠ ሄዳ ስልኳን ከጆሮዋ መንጥቃ በቃ ስልኩን እኮ ፈልጌው ነበር እኔ ላወራበት ብላ ነገሩን አስቀይሳ ዝግት አድርጋለዋ ላይ ምን እያደረግሽ ነው? አይ እዚህ ኤፎ ክላስ እኮ ስለሚመቸኝ እዚህ ስመጣ የምለብሰው እናንተ ተጠራሙ ስለነበር ለወንዶሪ ልወስደው ብዬ ነው። አንቺ ማውጪ የወንድሜን ምን ያመጣልታለሁ አንድ ላይ እንሄዳለን ተባብለው ወደ ላውንዶሪ ሄደዋል። የናዕዲ እህት በቃ ደብሮኛል አንተ ክላስ ገብቼ ትንሽ ዲፕርቴ ላላቅ ብላ ስትለው እሺ ደግ ብላ አስገብቷት ሙነሽ ነው ከመቼ ወዲህ ነው አንቺ ደብረኝ እንደዚህ ሆንኩ ብለሽ የምታወሪው ብሎ ፀጉሯን እያሻሸ ለማባበል ለማረጋገጥ ሞክሯል። እሱም ምን ሆነሽ ነው ፍቅር ይዞሽ እንዳይሆን ሲላት፣ ኧረ እኔ ፍቅር እንዴት እንደሚይዝ ታውቃለህ እንዴ ምናምን ብላ ስትጠይቀው ተሽኮረመባት። አንተማ በስርዓት ፍቅር ይዞሃል ብላ ስትጠይቀውና እውነቱን ስትነግረው ተቆጣ። ስለዚህ ጉዳይ ደግሞ ማውራት ጀምርሽ እንዴ? በይ ድብርትሽ ከለቀቀች ከክላስ ይወጪልኝ ይላል። ለወጣ ስትል እየተዘጋጀች እያለ እናቷ ከውጭ መጣች። መምጣቷን በር ስትከፍት ሰማ። እናቷን ለማናደድ ብላ በቃ ወንድሟ ጋር እየተደባደበች ሳቀች እና የተጫወተች አስመስላ እናትሽን ለማናደድ ነው አይደል እንደዚህ የምትሆኒው? በያንቺ አስመሳይ ውጪ ከክላሴ ብሎ ጸጉሯን ይዞ አስወጥቷታል ወንድሟ። ኤፍራታ ስልኳ ሲጠራ ስታየው የማታውቀው ስልክ ነው። ተደውሎ አሎ ብትል የዶክተሩ ሚስት ናት። እባክሽ ኤፍራታ እባክሽ የገዳዩን የሆነ ፍንጭ ስጭኝ፣ ባሌን ገዳይ ለፍርድ ላቅርበው እባክሽን ብላ ብትለምናትም ኤፍራታ እውነቱን ብታቅም አልነገረቻትም። ሉሊት ተብዬዋ በቃ ጽዮንን ይቅርታ ጠይቃታለሁኝ እባክሽ መሄጃ ስለሌለኝ ነው አስገቢ ብላ ቤዛን ድጋሚ ወደ ቤት ተመልሳለች። ከዚህ በኋላ ምንም ነገር አላደርግም ብላ ቃል ገብታ መልሳታለች። ያው ቤዛ አንቺ በጣም ጥሩ ሰው ነሽ፣ እኔም ከዚህ በኋላ ጥሩ እህትሽ ጥሩ ዘመድሽ ይሆናለሁ ብላ በመላሷ ተቀለብልባ ወደ ቤት ገብታለች። ያፌት ተብዬው እንግዲህ በእነሱ እጅ ሴቶቹን ሊያስመልጥ የነበረው ሰውዬ ስለገደሉት ወደ የት ቦታ እናድርስ እናንቅበረው ብለው እያሰቡ ነበር። ከሹፌሩ ጋር ሆነው ሩቅ ቦታ በጣም ሰው የማያይበት እንደማንም ብለው በደረቀው ሌሊት ሆነው ማንም ሳያገኛቸው ከሩቅ ቦታ በሸራ ጠቅልለው ጥለውታል። ማንም አላየንም አይደል? አዎ ማንም። ግን አለቃ እዛ የተለመደው ቦታ ሩቅ ያለ ቦታ ብንወስደው አይሻልም? እዚህ እኮ ሰው እንዳያገኝም ብዬ ነው። አይ ቢያገኝም ባያገኝም ጥቅም የለውም። ሲጀምር ሰውየው የሚፈልገውና የሚያገኘው ሰው የሚኖር አይመስለኝም። ለማንኛውም ሁሉንም አጸዳዳ አይደል አለው። አዎ አጽድቻለሁኝ። ለማንኛውም ቶሎ ሰው ሳይመጣ ቶሎ እንመለስ ወደ ስራችን ተባብለው ተመለሱ። ጽዮንም ሉሊትን ፊት ለፊቷ ስታያት እንዴት በድጋሚ ቤት ልመጣ ትችላለች? እኔ ራሴን ከግድግዳ ጋጭቼ እንደማንም ጽዮን ጋር አስመስዬ አስወጥቻት አልነበር እንዴ? ምን ሆነሽ ነው ቤዛ? ምን ሆነሽ ነው ድጋሚ የመለሻችን ሴትዮ? ትግደለኝ ብለሽ ነው? አላይሽም እንዴ ራሴ እንዴት እንደፈነከተችኝ? ምን ለማለት ፈልገሽ ነው? በቃ ልገለኝ ነው ያመጣሻት እያለች ስትጮህ፣ አረ እንደሱ አይደለም ጽዮን ተረጋጊ። ምን ሆነሽ ነው? በቃ ይቅርታ ጠይቄሻለሁ አይደል እንዴ? ይቅርታ ጠይቄሻለሁ ሁለተኛ እንደዚህ አላረግም ብላ ሉሊትም ስትነግራት እሺ ተባብለው በመሃል ቤዛ ላይ ስልክ ተደወለ። ናታ ታስሯል እና ቶሎ ድረሱ የሚል ነበር። ሶስታቸውም ግግ ብለው ወደ እስር ቤት ሄዱ። ናታ ዘንድ ሲሄዱ የተፈጠረው ምንድነው ምናምን ብለው ጠየቁ። እንጃ የሆነ ዶክተር ኤፍራታን የሚያክማት ዶክተር ነበርና የሚነግረኝ ነገር ነበረ። ከዛ ላገኘው ወደ ሲሄድ ሞቷል ምናምን። እኔም በትክክል አላየሁትም ማለት አላገኘሁትም። ግን ስለ ኤፍራታ የሆነ ነገር እነግርሃለሁ ብሎኝ ተቀጣጥረን ነበረ እና ደግሞ ያው አገኘሃለሁ ያለው ሰውዬ በእኔ ስልክ ተደዋውለን ስለነበር ለመጨረሻ የተደዋወለው እኔ ጋር ስለነበር ነው። ለዛ ነው ያሰሩኝ። እንግዲህ ምን እንደተፈጠረ አላውቅም። ጽዮን ወንድሟ መታሰሩ ግራ ገብቷታል። ኤፍራታ የፈራችው ነገር ሆነ ማለት ነው።
እንደዛ ያረገው ያ ሸይጣን ሰውዬው ነው ማለት ነው። ቆይ እኔ እንደው ሳልገለው አልቀርም እያለች ለወንድሟ እያወራች እያለ ምንድን ነው ደግሞ ኤፍራታ የፈራችሁ ነገር ያወራችሁት ነገር አለ የምታውቂው ነገር አለ ብሎ ሲጠይቃ ሳጨርስለት ይህን የማያደረገውን ሰው አልለቀውም እገለዋለሁ እያለች እየፎከረች ሄደች። ወይዘሮ ትዝታ የናታን መታሰር ስትሰማ እንዴት ሊሆን ይችላል? እሱ እኮ ልበቀል ያሰበው ያፌትን ነው። የያፌትን ዶክተር እንዴት ሊገለው ይችላል? በስህተት መሆን አለበት እንጂ በደንብ አጣራልኝ። ለምንድን ነው እንደዛ የሆነው? ወይ በስህተት ነው ብያለሁ። በደንብ አጣራ እናግኝልኝ። እንዴ ሊታሰር ይችላል? በምን ምክንያት? እሱ እኮ ሚስቱን ስላገባበት ያፌትን ብቻ ነው ሊገልና ሊበቀል እኔም ጋር የተረባረበው የተስማማው። ስለዚህ ምናልባት ዶክተሩን በስህተት ሊሆን ይችላል እና ለማንኛውም ያለውን ሁኔታ አጣራና ንገረኝ ብላ ለሹፌሯ ነግረዋለች። እሱም እሺ ደግ ብሏል። እና ልጇም ያው እንግዲህ ስለተጣላቻት የአባቷ ገዳይ እሷ መሆኗን ስላወቀች ምናልባት ናታን ከእስር ቤት ስለማስፈታላት በዛ በኩል ትታረቀኛለች። ከዚህ ምን አድርጊያት እንደሆነ ከኔ የራቀችው በግልጽ ታወራለች ብላ አስባለች። ያፌት ተብዬው ስልክ ተደውሎ የተፈጠረውን ነገር ሁሉ ተነግሯል። አሁን ሬሳ ጥለን ስንመለስ ምንድን ነው አለቃ፣ ትናንትና የተገደለው ዶክተር እኮ የመጨረሻ ስልክ የተደዋወለበት ፖሊሶች ሲመረምሩት ተይዟል ብለዋል። ማን ነው እሱ ደግሞ? ማን ነው የተያዘው? አረ ስም የለውም እንዴ? አረ ስም አለው። ናታ ሳሙኤል ይባላል። እሱ ሲሆን ደስ አለው። እንኳንም እሱ ሆነ እስከሚል ድረስ ደስ ብሎታል። በቃ ለምን እንደሆነ ምን እንደሆነ ሁሉን ነገር አጣርተህ ንገረኝ በደንብ ብሎ ስልኩን ዘግቷል። ዳግም በመንገድ ላይ ወዲያ ወዲህ እያለ ትክዝ ብሏል። በእህቱ ላይ የመኪና መገጨት መፈጠር፣ እንደዛ አደጋ መድረስ፣ ያልፈለገችውና ያልወደደችውን ሰው አግብታ እንደዛ አይነት ስቃይና መከራ ኑሮ መኖር፣ አሁን ደግሞ እናቱን ካይኑ ስራ አጥቶ እህቱን ለመንከባከብ እዛ አውሬ ያፌት ተብዬ ሰውዬ ቤት ዶ እዛ ስራ መስረቷ ደስም አላለውም። ይህ ሁሉ ነገር የሚፈጠረው በዛ በሰይጧን ያፌት ተብዬ ነው። ምን ባድረግ ይሻለኛል እያለ በአስፋልቱ ጎርደድ እያለ እየተጨናነቀ ምንም ማድረግ እንደምችል ግራ ገብቶኛል፣ አንተው ፍታልኝ እያለ ከፈጣሪው ጋር እያወራ ነበር። በዚሁ መሀል ቢኒያም ከቤዛ ላይ ስልክ ደውሎ እንዴት ነው ዛሬ ሙሉ ቀን ናታን አላየሁትም፣ አላያችሁትም እንዴ እናንተ? ምንድነው የተፈጠረ ነገር አለ እንዴ ብለው ሲያወሩ፣ እንዴ ቢኒያም አልሰማህም እንዴ? ናቱ እኮ ታሰረ፣ አሰሩት አሉት። እንዴ ምን ማለት ነው ደግሞ ይሄ? እንዴት ማለት? ማን ያሰረው? ምን አድርጎ አሉ ገኒ። እንደዛ ስለደበረው ስለነገራት ቢኒያም መታ ራት ባንድ እየበሉ ነበር። የተፈጠረውን ነገር ቢዛ በናታ ላይ ለቢኒያም ስትነግረው እንዴት ሊሆን ይችላል? በቃ መጣሁ እሺ ብሎ የበላውን ምግብ ሳይጨርስ ወደ እስር ቤት ሄዷል። ሉሊት እንደለመደችው ነገር ማንሿካኳን አላቆመችም። ቤዛ ከቢኒያም ጋር ሲያወራ አይኗ ይቀለወለዋል። ሞባይሏን አታስቀምጥ፣ ሞባይሏን እጇ ላይ ነው። እንዴት ብላ ታስቀምጣለች? ቁማ ነው የምታወራው። ምኗ ላይ ታስቀምጠው? ግራ ገብቷታል። አሁንም ድጋሜ ከቤት የሆነ ስህተት ብታረግ ቤዛ መቼም የምትምራት አይመስለኝም። መንግላ ነው የምታወጣት። ካለፈው ስህተት አልማር ብራ ድጋሜ ሌላ ስህተት ከፈጠረች ያው መንገድ ላይ የመንገድ ተዳዳሪ ትሆናለች ብዬ አስባለሁ። እንግዲህ ጽዮን ወንድሜን ያሳሰረው አቤል ነው ብላ በቃ ቢላዋን ይዛ ገስግሳለች። እሱን ካልገደልኩ እኔ ዛሬ ሰው አይደለሁም፣ እንዴት እንደቢንቀኝ ነው ወንድሜን እስር ቤት ያስገባው ብላ ወስናለች። እንዳለችውም እና እንዳሰበችውም ፈጽመዋለች። የትና እንዴት ቦታ እንዳገኘችው ባይታወቅም ዘክዝከው አንጀቱን ሆዱ ላይ ወቅታው ደሙ እንዳይፈስበት አንጀቱን ይዞ ወደነ ኤፍራታ ቤት መጥቷል። ኤፍራታ ስታየው ደም በደም ሆኖ ድንግጥ ብላለች። ማን ሊሆን ይችላል እንደዚህ ያደረገው? ምን ሆኖ ይሆን ምናምን እያለች እያሰበች የወጋችበትን ቢላዋ ይዛ ፍራት እያላት ፊቷ ሰውነቷ እየተንቀጠቀጠ ከኋላው ጽዮን መታለች። ጽዮንንም ስታያት ግራ ገባት። እሷ እንደወጋችው አወቀች። ፊልሙ እዚህ ላይ ያበቃል። ጽዮን ወንድ ናት። ደግ አደረገች። ዙሮ ስንት ስቃይ አርጎባታል። ቢኒያም ጋር ከዚህ በፊት ያጣላትም እሱ ነው በማይረባ ነገር። ኤፍራታንም ቢሆን አብሯት እንዲኖር አሁን ያደረገው እሱ ራሱ በማይሆን ኬዝ ስለያዘባት የሆነ ቪዲዮ ስለያዘባት አስጨንቋን ነው እንጂ አብሯት እንዲኖር ፍቃደኛ አልነበረችም ነበረ። እናቷን እንዴት እንደሚያሰቃያት ፊት ለፊቷ እንዴት አንቺ ምግብ አልሰራሽልንም እንዴ? ቆይ ዛሬ የሚበላ የለም እንዴ? ማፈሪያ ቢስ ማፈሪያ የሌለው ግኒን እያሰቃያን ነበር።
ይሄው እንግዲህ ጽዮን ልኩ አስገባችው። ምን ይውጠው ይሆን? እና ውድ ቤተሰቦችዬ ፊልሙ እዚህ ላይ ያበቃል። እንግዲህ ያፌት አቤልን መወጋት ሲያውቀው ማን እንደወጋው በተለይ ጽዮን መውጋቷን እንደዚህ ማድረጓን ሲያውቅ ምንም የሚላት አይመስለኝም። የወደፊት እጣ ፈንታዋ ምን ሊሆን ይችላል ታስባላችሁ? ምን ብላችሁ ታስባላችሁ? ማለቴ እስር ቤት ትገባለች መቼም ዝም አይላትም። ያው ከቁስሉ ካገግም የሆነ በቀል ምናምን ይበቀላታል። ይሄ እንሽላሊት የሆነ ባስቲካውን ሰሞኑ አይታቸዋል። እኔ አላየሁበትም። እነ ናታ ጋ እነ ኤፍራታ ጋ ከተኖረ ጀምሮ ባስቲካውን አላየሁበትም። ከዛ በፊት ነው ወንድሟ ጋ የቢኒያም ጋር ሲገናኝ ነው ቀጭቋ ሲያረግ የነበረው። እና ውድ ቤተሰቦች የኤፍራታ ስቃይ እና የፊልሙ እንትን ደግሞ አንዳንድ የምንማርበት ከፊልሙ ላይ አለ። ፊልሙ ላይ የምንማርበት ምንድን ነው? አገራችን ላይ እየሆነ ያለውን አገራችን ላይ ምንም ሰው ቢበድል፣ ምንም ሰው ቢያርድ፣ ምንም ሰው ቢገድል፣ ምንም ምስኪንና ዲሃ ቢያሰቃይ እንኳ አንድ ሀብታም የሆነ ሰው የመንግስት ሰራተኞችን በገንዘብ የሚሆን በኃይሉ የሚሆን በሆነ ነገር በቃ አንድ ቀን ታስሮ 2 ቀን ታስሮ ይፈታል። ፍትህ ሳያገኝ የሞተ ተጎዳ፣ የተጎዳ ተጎዳ እንጂ በቃ ያ እንደፈለገ ገንዘብ ያለው ሰው እንደፈለገ ሀገራችን ላይ በቃ ፍትህ የሌለባት ሀገር ላይ ልክ እንደ ያፌት ያለው ተብዬ ማለት ነው። አሁን ያፌት የሆነ ወንጀል ይወነጅላል፣ የሆነ ሰው ይገላል። መረጃ እንኳ ቢገኝበትም 1 3 ቀን 2 ቀን ታስሮ ይፈታል። እንግዲህ ሀገራችንም ላይ ያለ ይሄው ነው። ወንድሞቻችን ከፊት ለፊታችን ነጥለው በአንድ ሴኮንድ በአንድ ቀን ጀንበር ግድል አድርገውብን ሳምንት ታስረው የሚፈቱ አሉ። እና የሀገራችንን ሁኔታ የሀገራችንን የአየር ንብረት ሁሉንም ነገር የሚያስተምር ነው የሀረግ ድራማ በእኔ በኩል። እና ደግሞ የኤፍራታ ስቃይ በቃ በጣም ተሰቃየች እንዴ! የሆነ ነገር መሆን አለበት ወይ ደግሞ ኤፍራታ ጋር ሁና ተሰቃይ ትችለዋለች። እሱ ጋር ማነው ናታ ጋር ሁና ተሰቃይ። እሱ ስቃውን ካዛ ጋር ቢሆን ሁለታቸውም እንደማንም ችለውት ይኖራሉ። ወይ ከባሏ አልሆነች ወይ ከራሷ ህይወት አልሆነች። ምስቅልቅሉ ያለ ህይወት እና ውድ ቤተሰቦችዬ የዛሬው ድራማ ይሄን ይመስል ነበር። ስለነበረ ቆይታ ከልብ አመሰግናለሁ። በሌላ ፕሮግራም ውስጥ የምንገናኝ መልካም ሁሉ መኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን እና ላይክ ሸር አድርጉ። ሳብስክራይቡ እየቀነሰ እያናደደኝ ነው በእውነት በጣም እያናደደኝ ነው። ተዩ በቃ አትስሩ የራሱ ጉዳይ ምናምን የሚል በጆሮ ሹክ የሚል ነገር አለው እና እስቲ ሰባ አድርጉኝ። 150 ቪው 200 ቪው ይታያል፣ ግን ሰብስክራይብ ላይክ ምናምን ብታረጉልኝ እና ብታበረታቱ ደስ ይለኛል። እና ውድ ቤተሰቦች ስለነበረኝ ቆይታ አመሰግናለሁ። በሌላ ፓርት የምንገናኝ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው። ደህና ሁኑ ቤተሰብ።